ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው በሲቪክ የፍሪሽማን ኮርስ ላይ ያለውን የአራይቫል ቲዮሪስ ኦፍ ስቴት የሚለውን ክፍል ይሆናል ማለት ነው። በዚህኛው ቆይታችን እንግዲህ ፈተና ላይ ፋይናል ላይ በዋናነት አተኩረው የሚመጡ አራት ኮንሰፕቶች አሉ ወይም አራይቫል ቲዮሪዎች አሉ። እነሱን ቲዮሪዎች የምንመለከት ነው የሚሆነው ማለት ነው። ከመጨረሻው ድረስ አብራችሁኝ ቆዩ። እንግዲህ አራይቫል የምንል የሚጋጩ ሀሳቦች ነው አይደለ? ቲዮሪዎቹም እነዛን ነው የሚያነሱት። እንግዲህ ስቴት ምን አይነት ምንድን ነው ሲባል የተለያዩ ሰዎች የተለያየ እሳቤ ያስቀመጡ በሉ። እነዛ አራት የተለያዩ ሰዎች ታዲያ ያስቀመጡት ሀሳብ የተለያየና የሚጋጭ ነው። ያንን ነው ራይቫል ቲዮሪስ ኦፍ ስቴት የምንለው። ዛሬም የምንመለከተው ያንን ኮንሰፕት ነው። እንግዲህ የመጀመሪያው እንደ ሰዓታችን ተመልክተን እንግዲህ እንደሚበቃን ወይ ሁለቱን ወይ ደግሞ ሶስቱን እንደ ሁኔታው ብቻ የምንወስን ነው የሚሆነው። እስከ መጨረሻው ግን አብራችሁን መቆየታችሁን እንዳትረሱ። እንግዲህ ፕሉራሊስቲክ ስቴትን እንመልከት። ፕሉራሊስት ስቴት ሲነገሩ ምን ይላሉ? ኢት ሃዝ ኤ ቬሪ ክሊር ሊኔጅ ላይበራል ሊኔጅ ከላይበራሊስቲክ ቪው ቅጥያ የሚያመጣ ወይም ደግሞ ስቴት ሲባል በብዛት ይሄ ላይበራሊዝም የሚባለውን እሳቤ በተወሰነ መልኩ የሚያመጡ እሳቤዎች ናቸው እነዚህ ፕሉራሊስቲክ ስቴት ተብለው የሚነሱት። እንግዲህ ምን ይላሉ መሰላችሁ? ኢት ኢዝ ስቴምድ ፍሮም ዘ ሶሻል ቢሊፍ ዛት ስቴት አክትስ አስ ኤ ኢምፓየር ኤንድ ሪፈሪ ኢን ሶሳይቲ ሀገር የምንለው ነገር ይላሉ በፕሉራሊስቲክ እሳቤ። አሁን ሜን ኮንሰፕቱ ነው የምንመለከተው። ዋና ሜን ብሊፋቸው ወይም ደግሞ ፎርም የሆኑበት ዋና ብሊፍ ምንድን ነው ስንል ሀገር የምንለው ነገር አክት የሚያደርገው እንደ ዳኛ ነው፣ እንደ በማህበረሰብ ውስጥ ያለ ዳኛ ነው ብለው ነው የሚያነሱት። ታዲያ ፕሉራሊስቲክ ሲባል ሁልጊዜ ዳኛ የምትለው ቃል ሁልጊዜ ትግባ ማለት ነው እናንተ ጋር። ሪፍሪ ወይም ዳኛ የሚል ሀሳብ ካለ ሁልጊዜ ፕሉራሊስቲክ እሳቤ ነው። እንግዲህ ዘ ኦሪጂን ኦፍ ዚስ ቪው ኦፍ ስቴት ካን ቢ ትሬስ ባክ ኦፍ ዘ ሶሻል ኮንትራክት ቲዮሪስ ኦፍ ቲንከርስ ሰች አስ ቶማስ ሆብስ ኤንድ ጆን ሎክ። ይሄ እሳቤ መጣው ብለው የሚያነሱት ከሶሻል ኮንትራክት ቲዮሪ ቲንከሮቹ ከቶማስ ሆብስ እና ከጆን ሎክ ነው። ሶሻል ኮንትራክት ቲዮሪ ምን ማለት እንደሆነ ቀጣይ እንመለከታለን። ታዲያ ይሄ እሳቤ ሲመሰረት ወይም ስቴት የሚባለው ነገር ሃድ ራይዝን አውት ይላሉ የተመሰረተው አውት ኦፍ ኤ ቮለንተሪ አግሪመንት በስምምነት ነው ኦር በሶሻል ኮንትራክት ነው ሜድ ባይ ኢንዲቪዥዋልስ በግለሰቦች በተመሰረተ ምን ቮለንተሪ አግሪመንት ኢን ሶሻል ኮንትራክት። ሶሻል ኮንትራክት አሁን ምን ማለት እንደሆነ ልንመለከት ነው። who recognized that only the establishment of sovereign power could safeguard them from insecurity, disorder and brutality of the state of the nature, the state of nature ይላሉ። እንግዲህ ስቴት የሚባለው ነገር እንዴት ተመሰረተ ሲባል በፕሉራሊስቲክ እሳቤ ዳኛ ነው ብያችሁ የለ። ይሄኛው ዳኛ የሚባለው ኮንሰፕት የመጣው ከሶሻል ኮንትራክት ነው አለን። ይህ ሶሻል ኮንትራክት ማለት በሆነ ጊዜ ላይ ሰዎች በብጥብጥ፣ በኢንሴኪሪቲ፣ በዲስኦርደር፣ በጭካኔ መሞላት ጀመሩ። ሶሻል ኤግዚስተንሱ በዚህ መሞላት ጭካኔ፣ ኢንሴኪሪቲ መጣ፣ ብሩታሊቲ፣ ዲስኦርደር በጣም ሆነ። ታዲያ ሰዎች ኢን ኦርደር ቱ ሴፍጋርድ ዘም ራሳቸውን ደህንነት ለማስጠበቅ ሲሉ የሆነ ቮለንተሪ አግሪመንት መሰረቱ፣ ተስማሙ እርስ በርሳቸው ወይም በህብረት ሶሻል ኮንትራክት ፈጠሩ። ያ ሶሻል ኮንትራክት ምን ሆነ? ይህንን ጭካኔ፣ ይህንን ዲስኦርደር፣ ይህንን ኢንሴኪሪቲ የሚያስጠብቅ አንድ ዳኛ እንመስረት አሉ። ያኛው ዳኛ ምን ተባለ ማለት ነው? ስቴት ብለን የምናነሳው ሀሳብ ነው ማለት ነው። ስለዚህ ለፕሉራሊስቲክ እሳቤ በሶሻል ኮንትራክት ላይ የተመሰረተው ስንል ከዚህ እሳቤ አንጻር ነው። ኢላይበራል ቲዮሪ በላይበራል ቲዮሪ ሀሳብ እንግዲህ ላይበራል ሊኔጅ አለው ስላልን ቀደም ብለን ሀገር ማለት ኒውትራል አርቢተር ነው፣ ገለልተኛ የሆነ ምን ዳኛ ነው። አመንግ ዘ ኮምፔቲንግ ግሩፕስ ኦፍ ኢንዲቪዥዋል ኮምፒት በሚደራጉ በሚፎካከሩ በሚጣሉ ግሩፖች ወይም ግለሰቦች መካከል በማህበረሰብ ውስጥ። ስለዚህ ፕሮቴክቲንግ ሲቲዝን ፍሮም ዘ ኢንክሮችመንት ኦፍ ፌሎው ሲቲዝንስ ይላል። ስለዚህ እያንዳንዱን ዜጋ መጠበቅ እንጂ ወደ አንዱ አድልቶ ወደ አንዱ አመዝኖ የሚያጎበድድ የሚያሸበግድ አይነት አይደለም የስቴት ባህሪ ነው የሚሉት ፕሉራሊስቶች። ምንድነው ስቴት ምንድነው ስትላቸው ኢት ኢዝ ምን ፍሪ ነው ወይም ዳኛ ነው በቃ ወይም ኒውትራል አርቢተር የሆነ ነው፣ ለአንዱ የማያዳላ ለአንዱ የማያዳላን ይላሉ። በሶሻል ኮንትራክት የተመሰረተ በሆብስ እና በሎክ ማለት ነው። እንግዲህ ሆብስ እና ሎክ ሶሻል ኮንትራክት ነው ብለው ቢስማሙም ሆብስ የሚያነሳው የራሱ ቪው አለው። ጆን ሎክ የሚያነሳው እዛ ሀዘር ሃንድ የሚያነሳው የራሱ ፐርስፔክቲቭ አለው። እሱን ምልከታ እንመልከት። ሆብስ ምን ይላል መሰላችሁ? ስቴቢሊቲ ኤንድ ኦርደር ኩድ ቢ ሴኪውርድ ኦንሊ ስሩ ዘ ስታብሊሽመንት ኦፍ አን አብሶሉት ኤንድ አንሊሚትድ ስቴት ዊዝ ፓወር ዛት ኩድ ቢ ኒዘር ቻሌንጅድ ኖር ኩዌሽንድ ይላል። አዎ በእርግጥ በሶሻል ኮንትራክት ቲዮሪ ሀገር እንደ ዳኛ ሲሆን ነው ሰላማዊ መረጋጋት የሚመጣው። ነገር ግን ስቴቢሊቲ ኤንድ ኦርደር ሴኪውር እንዲሆን ወይም ደግሞ የበለጠ በተሻለ መልኩ የቀጠለ እንዲሆን ይህ አለመረጋጋት ምን ነገር በሰላም እንዲሰፍን ከተፈለገ ሀገር
አብሶሉት እንዲሁም አንሊሚትድ ሊሆን ይገባል። የማይጠየቅ መሆን አለበት። አብሶሉት አንሊሚትድ የሆነ ስልጣን ሊኖር ይገባል። በፓወሩ አብሶሉት የሆነና አንሊሚትድ ሊሆን ይገባል ይላል። ምን ማለት ነው? ማንም ቻሌንጅ የማያደርገው ማንም የማይጠይቀው ስልጣን ከሁሉም የበላይ የሆነ ስልጣን ሊኖር ያስፈልጋል። በተዘዋዋሪ ማለት መሰላችሁ አንድ በጣም ኃይለኛ የሆነ አንሊሚትድ የሆነ ፓወር ያለው ስቴት ከታች ያለውን አንሊሚትድ ማለት ያልተገደበ ነው አይደለ? ያልተገደበ ሲሆን ማንም አይጨቁነውማ። ማንም ሊነሳብህ ያልተገደበ ስላለ በፓወሩ እየጨቆነ ማስገዛት ይችላል። ነን ኩዌሽንድ ነው። ስለዚህ አንድ ሀገር እንዲህ ሲሆን ስቴቢሊቲ እና ኦርደር ኩድ ቢ ሴኪዩርድ ይሆናል ብሎ ያነሳል። ሆብስ ከዚህ አንጻር ነው የሚያየው። ሎክ ግን በተቃራኒ ምን ይላል መሰላቸው? እንዛዘባል ዴቨሎፕድ ኤም ኦፍ ታይፒካል ላይበራል ዲፌንስ ኦፍ ዘ ሊሚትድ ስቴት ወደ ላይበራል ዲፌንስ ያመዝንና ሊሚትድ የሆነ ስቴትን ነው የሚደግፈው። ምን ማለት መሰላችሁ? ዘ ፐርፐዝ ኦፍ ዘ ስቴት ኢዝ ቬሪ ስፔሲፊክ። የስቴት ዓላማው ምንድነው? ቬሪ ስፔሲፊክ ነው፣ ውስን ነው። ኢት ኢዝ ሪስትሪክትድ ቱ ዘ ዲፌንስ ኦፍ ኤ ሴት ኦፍ ናቹራል ኦር ጋድ ጊቨን ኢንዲቪዥዋል ራይትስ ኔምሊ ዋት ላይፍ ላይብረሪቲ ኤንድ ፕሮፐርቲ። ፈጣሪ የሰጠንን ወይም የተፈጥሮ የምንላቸው መብቶቻችንን ማስጠበቅ ብቻ ነው እንጂ ስቴት ዓላማ አንሊሚትድ የሆነ ፓወርን ይዞ እኛን በማይጠየቀውና ቻሌንጅ በማይደረገው ስልጣኑ መጨቆን አይደለም ወይም ማስገዛት አይደለም ነው የሚለው። ምን ማለት መሰላችሁ? ጋድ ጊቭን ራይት የሚላቸው አንድ ሰው በራሱ የሚኖረው የመኖር የነፃነት እንዲሁም የፕሮፐርቲ ራይት አለው አይደለ? እነዚህን ራይቶች ለማስጠበቅ የሚመጣ አካል ብቻ ነው ብሎ ነው የሚያነው። ስለዚህ እነዚህን አካላቶች እነዚህ ነገሮች ብቻ ያስጠብቃል፣ ሊሚትድ የሆነ ነው ማለቱ ነው። ሎክ ደግሞ ይህንን ሀሳብ ያነሳል ማለት ነው። ስለዚህ ሲንስ ዘ ስቴት ሜይ ትሪትን ናቹራል ራይትስ አስ ኢዝሊ ኢት ሜይ አፕሎድ ዘም citizens must enjoy some form of protection against the state, which Locke believed could be delivered only through the mechanism of constitutional and representative government. ስለዚህ እነዚህ ነገሮች እንደ ሎክ እሳቤ መሰረት እንደሚያምነው ዴሊቨር የሚሆኑት በምን መልኩ ነው ስትሉት ኮንስቲቱሽናል በሆነ እንዲሁም ተወካይ ያለው ወይም ደግሞ ሪፕሬዘንታቲቭ በሆነ ገቨርንመንት በኩል ምን የሚል የሚሰጥ ዴሊቨር የሚሆን ነው። እነዚህ ነገሮቻችን የሚጠበቁት በዚህ መልኩ ነው እንጂ ነን ኩዌሽንድ ነን ቻሌንጅድ መሆን የለበትም የሚል እሳቤን ያስቀምጣል ማለት ነው። ስለዚህ በፕሉራሊዝም እሳቤ መሰረት ምን አይነት መልከታ ተመለከታችሁ? ፕሉራሊዝም ሆልድ ዛት ዘ ስቴት ኢዝ አለ አይደለ? ስቴት ኒውትራል የሆነ ነው። ኒውትራል ስንል ምን ማለታችን ነው? ኒውትራል አርቢተር አይደለ ያልነው? ስቴት ኢዝ ኖት ባያዝድ፣ ስቴት አያዳላም። ኢት ዳዝ ኖት ሃቭ ኤኒ ኢንተረስት ኦፍ ኢትስ ኦን፣ በራሱ ምንም አይነት ምን የለውም ኢንተረስት የለውም። ዛት ኢዝ ሰፓሬት ፍሮም ዞስ ኦፍ ሶሳይቲ፣ ከማህበረሰቡ የሚለየው ነገር እሱ ነው ይላል። ስቴት ኢዝ ዘ ሰርቫንት ኦፍ ሶሳይቲ ኤንድ ኖት ኢትስ ማስተር። በቃ ሀገር የምንለው ነገር የማያዳላ ለራሱ ጥቅም የማይኖር እንዲሁም ህዝብን የሚያገለግል ሰርቫንት ኦፍ ሶሳይቲ ነው ይላል ማለት ነው። ስለዚህ በዚህ እሳቤ ውስጥ ቱኪ አሰፕሽን በዋናነት ሊሰማባቸው የሚገቡ ነገሮች አሉ። አንደኛው ስቴት ኢዝ ኢፌክቲቭሊ ሰቦርዲኔት ቱ ገቨርንመንት። ስቴት የምንለው ነገር በገቨርንመንት ስር ያለ ወይም ገቨርንመንት ሰቦርዲኔት አድርጎ ያስቀምጠዋል ስቴትን ማለት ነው። ወይም ስቴት የምንለው ነገር ገቨርንመንት በሚለው ነገር ውስጥ ሊገለጽ የሚችል ነው ብሎ ያነሳል። እንግዲህ ገቨርንመንት ስንል ነን ኢሌክትድ ስቴት ቦዲስ ሲቪል ሰርቪስ፣ ጁዲሻሪ፣ ፖሊስ are strictly impartial and are subject to the authority of the political master። እንግዲህ ገቨርንመንት ስንል ገቨርንመንት መንግስት ብለን የምንጠራቸው አካላቶች ብቻ አይደሉም አይደለ? ራን የሚያደርጉት ስቴትን በውስጡ ግን ምን አለ? ሲቪል ሰርቪሱ አለ፣ የጁዲሻሪው ፓርት አለ፣ የፖሊሱ ክፍልም አለ። እያንዳንዳቸው አንድ ለአንድ ተባብረው ነው ሀገርን እንዲቀጥል የሚያደርጉት። እነዚህም ነን ኢሌክትድ ናቸው። ሰው የሚመርጠው ፖለቲካል ፓርቲውን ነው። ፖለቲካል ፓርቲ ግን ሲመርጥ በተዘዋዋሪ ሲቪል ሰርቪሱን፣ ጁዲሻሪውን፣ ፖሊሱንም ነው። ስለዚህ እነዚህ አንድ ላይ በህብረት ሆነው ምን ይሆናሉ? ፖለቲካል ማስተሩ ላይ አውቶሪቲ ይዘው የተለያዩ ስራዎችን ይሰራሉ ይለናል ማለት ነው። ሁለተኛው እሳቤ ደግሞ ዴሞክራቲክ ፕሮሰስ ኢዝ ሚኒንግፉል ኤንድ ኢፌክቲቭ። ዴሞክራቲክ ፕሮሰስ ማለት በፕሉራሊስቲክ እሳቤ ዴሞክራቲክ ፕሮሰስ የምንለው ነገር ሚኒንግፉል ትርጉም ያለው ነው እንዲሁም ኢፌክቲቭ ነው ነው የሚለን። ምን ማለት መሰላችሁ? ሀገር ዳኛ ነው ብለናል አይደለ? የሚያዳላ ዳኛ ከመጣብኝ እሱን ማስወገድ እችላለሁ እንደማለት ነው። የሚያዳላ ዳኛ በቀለል ባለ መልኩ ይሄ ዳኛ የተለያዩ ፓርቲዎች ናቸው ብላችሁ አስቡት። ገቨርንመንት ወይም የተለያየ የመንግስት እንትኖች ናቸው ብላችሁ አስቡት። አንዱ ካልተመቸኝ እኔ አንዱን የመቀየር መብት አለኝ። ዴሞክራቲክ ፕሮሰስ ነው፣ ኢጋሊተሪያን ነው ልንለው እንችላለን። ስለዚህ ፓርቲ ኮምፒቲሽን ኤንድ ኢንተረስት ግሩፕ አለ ማለት ነው። እኔ ልምራ የሚሉ የተለያዩ ፓርቲዎች ሲወዳደሩ እናያለን። ስለዚህ ስቴት ኢዝ ኦንሊ ኤ ዌዘር ቬን ዛት ኢዝ ብሎውን ኢን ዊች ኤቨር ዳይሬክሽን ዘ ፐብሊክ አት ላርጅ ዲክቴትስ ነው። በቃ ሀገር የምንለው ነገር ይሄ ዌዘር ቬን ነው። የሚነፍሰውም ከተመለከታችሁ እንግዲህ ህዝብ በመረጠው በኩል ነው።
ህዝብ እፈልገዋለሁ ይሆነኛል ብሎ ለመረጠው አካል ይገዛል። ስቴትም በዛው መልኩ የሚመራ ይሆናል። እንግዲህ ግን ይሄ እሳቤ እንግዲህ ሞደርን እየሆነ መጣ። ፕሉራሊስቲክ ስንል ሀገር ማዳኛ ነው ካሉ በኋላ ሞደርን ፕሉራሊስቶች ወይም ኒዮ ብለን የምናነሳቸው ሰዎች ከክላሲካሉ ለየት ያለ እሳቤን ሲያመጡ ታይተዋል። እሱ ምንድነው? ባይ ቲዮሪስት ሰቻስ በሮበርት ዳህል እና በቻርልስ ሊድብሎም መሰረት modern industrialized states are both more complex and less responsive to the popular pressure than classical pluralism suggest. ሞደርን የሚባለው እሳቤ ሞደርን የሆነው ኢንዱስትሪያላዊ የሆነው ሀገር ምንላት ነገር እንደ በፊቱ እንደ ክላሲካሉ ፕሉራሊዝም አይደለም የሚቀመጠው ወይም ደግሞ ኢዝ ሞር ኮምፕሌክስ የሆነ ነው ወይም ደግሞ ከሪስፖንሲቭም አንጻር እንግዲህ በጣም ዝቅተኛ የሆነ ነው ብለው ያነሳሉ። ይሄ ለምን ሆነ ስንል ሀገር እንግዲህ ቅድምም ብለናል ዳኛ ነው ግን አያዳላም። ፎር ኢንስታንስ አሉ ቢዝነስ ኢንጆይስ ኤ ፕሪቪሌጅ ፖዚሽን ኢን ሪሌሽን ቱ ገቨርንመንት ዛት አዘር ግሩፕስ ክሊርሊ ካኖት ራይቫል። ሀገር ፕሪቪሌጅ ፖዚሽን ላይ ለሚገኙ ብለን ለምንጠራቸው ሰዎች ወይም ቢዝነስ ማን ላይ ወይም በቢዝነሱ ላይ ለተሳተፉ ሰዎች የሚያዳላ ነው። እናንተ አሁን ለምሳሌ እናንተ ምንም ቢዝነስ የሌላችሁ አንድ በጣም የቸገራችሁ ሰው ናችሁ። አንድ ቢዝነስ ያለውና ጥሩ ገቢ ካለው ሰው ጋር ብትሄዱ ለቢዝነስ ማኑ የበለጠ መድሎ ይደረጋል። ስለዚህ ይሄ ሞደርን ፕሉራሊስቲክ እሳቤ ነው ማለት ነው። ስለዚህ በቢዝነስ ምክንያት ማዳላት የሚታይበት ነው እንጂ ፍጹም አይደለም ነው የሚሉት። እንግዲህ ቅድም ላይበራሊዝም ብያቸዋለሁ። ላይበራሊዝም እሳቤ እንደምታውቁት አይዲያሊስት የሆነ ነው። አይዲያሊስት ማለት የሌለ ነው፣ እንዲሁ ሀሳብ ብቻ ያለ እንጂ ሀገር እንደ ዳኛ ብቻ ሆኖ መድሎ የማይፈጸም ነው ማለት ትንሽ ከበድ ሊል ይችላል። ለዛ ነው ማዳላት ሁል ጊዜ መጣው። ምክንያቱም አለማችን ከላይበራሊስት ይልቅ ሪያሊስት የሆነች ስለሆነች ነው። ሌላው ስቴት ካን ኤንድ ዳዝ ፎርጅ ኢትስ ኦን ሴክሽናል ኢንተረስት ይለናል። ሀገር እንደው ሌላው ቢቀር ለቢዝነስ ፕሪቪሌጅ ግሩፖች እንኳን ባያዳላ ስቴት ካን ኤንድ ዳዝ ፎርጅ ኢትስ ኦን ሴክሽናል ኢንተረስት የራሱን ጥቅም ሲያስከብር እናየዋለን። ስቴት ኢላይት ፐርሲው ኢዘር ዘ ቢሮክራቲክ ኢንተረስት ኦፍ ዘ ሴክተር ኦፍ ዘ ስቴት ኦር ዘ ኢንተረስት ኦፍ ዘ ክላይንት ግሩፕ። በቃ በዛ ውስጥ ያሉ የደንበኞቻቸውን ጥቅም ወይም ደግሞ በሀገር ውስጥ ተቀጣሪ የሆኑ የሚይዘው ኢላይቶች የበላይ አካላቶች ቢሮክራቲክ የሆነ ኢንተረስታቸውን ሲያሟሉ ይታያል ይለናል። ይሄ ምን እሳቤ ነው? የሞደርን ፕሉራሊስቲክ። ፕሉራሊስቲክ ደግሞ በራሱ ክላሲካሉም እንደሆነም ደግሞ እንዲሁ ተመልክተናል ማለት ነው። አሁን ካፒታሊስት ስቴት የሚባለውን እንመልከት። ካፒታሊስትን እንደው ከላይ ነካ ለማድረግ ያክል ካፒታሊስት ከተነሳ ጊዜ ማርክሲስት የሚነሳበት ነው አይደለ? ካፒታሊስት የምንለው ነገር እንግዲህ አሁን ላይ ዓለም የምትኖርበት ነው ልንል እንችላለን። በዋናነት ያው ማርክሲዝም ጎን ለጎን ያለ እንደመሆኑ መጠን ብቻ ግን ስንመለከተው ካፒታሊስት የሚለው ይሄ ነፃ ገበያ ምናምን የሚባለው እሳቤ ይመጣና ክላስ ልዩነት እንዲፈጠር የሚያደርግ ነው በዋናነት እሳቤው ይሄኛውን የካፒታሊስት። ማርክሲስቶች ታዲያ የሚላሉ ኖሽን ኦፍ ዘ ካፒታሊስት ስቴት ኦቨር ኤ ክሊር ኦልተርኔቲቭ ቱ ዘ ፕሉራሊስት ኢሜጅ ኦፍ ዘ ስቴት አስ ኤ ኒውትራል አርቢትር ኦር ኢምፓየር። ማርክሲስቶች እንደ ፕሉራሊስቶች ሀገር ዳኛ ነው ወይም በቃ ገለልተኛ ነው ምናምን ብለው አይደለም የሚያነሱት። ዘ ስቴት ካንኖት ቢ አንደርስቱድ ሰፓሬትሊ ፍሮም ዘ ኢኮኖሚክ ስትራክቸር ኦፍ ሶሳይቲ። ሀገር የምንለው ነገር ከኢኮኖሚካሊ ስትራክቸሩ ለይተን ልናየው አንችልም። ሁል ጊዜ ሰዎች ኢኮኖሚ እያልን ባነሳን ቁጥር በተዘዋዋሪ ሀገር የሚባለውን ኮንሰፕት ምን እያልን ነው የሚሉት? እየጠራን ነው ይላሉ። ስለዚህ ወደ ካፒታሊስት ሊያመጡት ነው። እንዴት እንደሆነ እንመልከት። ስቴት ኢዝ ነቲንግ በት አን ኢንስትሩመንት ኦፍ ክላስ ኦፕሬሽን። ሀገር በቃ ምንም አይደለም፣ ነገር ግን ይሉና ለክላስ ጭቆና አንደኛው መሳሪያ ነው። ክላስ ጭቆና የተባለው እነማን ነው? በድሃና በሀብታም መካከል፣ በግሎባል ኖርዝ እና በግሎባል ሳውዝ መካከል፣ በፈርስት ወርልድ እና በሰርድ ወርልድ ምን መካከል ነው ማለት ነው። ስለዚህ ዘ ስቴት ኢመርጅስ አውት ኦፍ ኤንድ ኢን ዘ ሴንስ ሪፍሌክት ዘ ክላስ ሲስተም። ስለዚህ ሀገር የተመሰረተው የሚያወራው ሪፍሌክት የሚያደርገው ነገር ክላስ ሲስተምን ነው። በዚህ ውስጥ ክላስ ኦፕሬሽን ይታይበታል ነው የሚሉት ማለት ነው። ኢንጀነራል ከተመለከትን ሂ ቢሊቭ ዛት ሂ የተባለው እዚህ ጋር እሱ የተባለው ካርል ማርክስ ነው። እሺ ዘ ስቴት ኢዝ ኤ ፓርት ኦፍ ሱፐር ስትራክቸራል ዛት ዲተርማይን ኦር ኮንዲሽንድ ባይ ዘ ኢኮኖሚክ ቤዝ። በቃ ሀገር የሚባለው ኮንሰፕት ኢኮኖሚክ ቤዝን ይይዛል ነው የሚለን። ቱ ቲዮሪስ ኦፍ ዘ ስቴት ካን ቢ አይደንቲፋይድ ኢን ማርክስ ራይቲንግ። ሁለት እሳቤዎች ወይም ሁለት በካርል ማርክስ ራይቲንግ እሳቤ ውስጥ የተጻፉ እነዚህ ካርል ማርክስ እንግዲህ የምታውቁት የማርክሲዝም እሳቤ ዋና መስራች ነው አይደለ? ምን አለ? ዘ ኤክስኪዩቲቭ ኦፍ ዘ ሞደርን ስቴት ኢዝ በት ኤ ኮሚቴ ኦፍ ማኔጂንግ ዘ ኮመን አፋሪስ አስ ኤ ሆል ቦርጀስ
state as an instrument for operation of the exploited class። በዋናነት ሞደርን ስቴት ብለን የምናረጋት ነገር እንደ ኮሚቴ ነች። በቃ ኤክስኪዩቲቭ ሞደርን ስቴት ኢዝ ምን ይለናል? ኤ ኮሚቴ ፎር ማኔጂንግ ዘ ኮመን አፋሪስ። በቃ ዘ ሆል ቦርጂየስ ከበርቴዎችን ለማሞገስ ለከበርቴዎች ተብላ ነው የተቋቋመችው ስቴት ብለን የምናነሳት ሀሳብ እንጂ ሌላ ምንም አይነት ጀነራል የሆነ ጀነራል የሆነ ስራ የላትም ይለናል። ታዲያ ለከበርቴዎች ለቦርጂየስ ሌቭል ላይ ክላስ ላሉ ሰዎች የምታዳላ ከሆነ ሀገር በተዘዋዋሪ ስቴት ኢዝ አን ኢንስትሩመንት ኦፍ ዘ ኦፕሬሽን ኦፍ ኤክስፕሎይትድ ክላስ ለሚጠቀሙ ክላሶች ደግሞ ምንድነች? እንደ መሳሪያ ትሆናለች ማለት ነው። አንደኛው እሳቤው ይሄኛው ነው። ሁለተኛው እሳቤውን ደግሞ ስንመለከት ዘ ስቴት ኩድ ኢንጆይ ዋት ሃዝ ካም ቱ ቢ ሲን አስ ሪላቲቭ አውቶኖሚ ፍሮም ዘ ክላስ ሲስተም ይለናል። ሀገር ኩድ ኢንጆይ ዋት ሃዝ በቃ ሀገር ምንላን ነገር አንጻራዊ የሆነ አውቶኖሚ እንትን ሊኖራት ይገባል። ፍሮም ዘ ክላስ ሲስተም አንጻራዊ የሆነ አውቶኖሚ ራሷን በራሷ ነው ልታኖር የሚገባት ነው የሚለው። ስለዚህ ዘ አውቶኖሚ ኦፍ ዘ ስቴት ኢዝ ኦንሊ ሪላቲቭ የሀገር አውቶኖመስ ራስን በራስ መግዛት ማስተዳደር አንጻራዊ የሆነ ነው። in that the state appears to mediate between conflict classes so maintain in the class system in itself in existence። አንጻራዊ ነው ስንል ምን ማለት መሰላችሁ? ወጥ አይደለም ማለት ወደዛም ወደዚህም ሊሆን ይችላል ነው። ወደ ነፈሰበት ስቴት appears to mediate between conflict classes ስቴት የሚባለው ኮንሰፕት በሁለቱ ግሩፖች መካከል እንደ መሀል የሚገባ ነው። ነገር ግን እንደ መሀል ቢገባም ሜንቴን የሚያደርገው የራሱን ወይንም ደግሞ የቦርጂየስ የከበርቴውን ብሎ ነው የሚያነሳን ማለት ነው። ስለዚህ ስቴት ራይዝ ያደረገው ወይም ስቴት ራይዝ አውት ኦፍ ካልን ምንድነው ኤንድ ሪፍሌክትስ ዋት ከተባለ ካፒታሊስት ሶሳይቲ ካፒታሊስትን እሳቤ ለማስፋፋት የተመሰረተ ነገር ነው ሀገር የምንለው ብሎ ያነሳል ማለት ነው። እንግዲህ ማርክሲዝም ካፒታሊስትን ቢቃወምም ደግሞ እንዴት ብዬ ከካፒታሊስት ልራቅ የሚል ሀሳብ ማስቀመጥ አለበት አይደለ? እንደ አንድ ሀሳብ ታዲያ ማርክስ አቲቲዩድ ቱዋርድስ ዘ ስቴት ዋዝ ኖት ኢንታይርሊ ኔጌቲቭ። ስለ ሀገር ያለው እሳቤ ሁል ጊዜ ኔጌቲቭ የሆነ አይደለም። ምን ይላል መሰላችሁ? ስለ ሀገር ሲያነሳ ሀገር አዎ ድሃዎች እንዲጨቆኑ መሰረት ነው ይላል። ነገር ግን ስቴት ኩድ ቢ usually constructively during the transition from capitalism to communism in the form of a revolutionary dictatorship of proletariat ይላል። ሀገር የሚባለው ነገር የተመሰረተ ወይም ፎርም የሆነው ከካፒታሊዝም እሳቤ ወደ ኮሙኒዝም እሳቤ ምን ስንል ነው ስንሸጋገር ባለው ሂደት ውስጥ ሲሆን ይሄኛውም ደግሞ ኢን ዘ ፎርም ኦፍ ዋት ይላል ሪቮሉሽነሪ ዲክታተርሺፕ ኦፍ ዘ ፕሮሌታሪያት። ፕሮሌታሪያት ማለት የተጨቋኙ ገበሬው ህዝብ አልነበረ? የፕሮሌታሪያቱ አምባገነናዊ የሆነ ምን አመፅ ሪቮሉሽን ሲኖር ነው ይላል ለማለት ነው። ምን ማለት መሰላችሁ? በተዘዋዋሪ የተጨቋኙ ክፍል ወይም ኤክስፕሎይት የሚደረገው ፕሮሌታሪያት ግሩፕ ነፃ ይሆን ዘንድ ወይም ከቦርጂየስ ተጽዕኖ ይላቀቅ ዘንድ ዲክታተርሺፕ የሆነ አብዮት ማስነሳት ሪቮሉሽን ማስነሳት አለበት ይላል። አምባገነናዊ የሆነ አብዮት ማስነሳት አለበት ይላል ማለት ነው። ስለዚህ ስቴትን ከምን አንጻር ይገልጻታል ማለት ነው? ስቴት አስ የፖሊታሪያን ዲክታተርሺፕ እያለ ማለት ነው። ከዚህ አንጻር ነው የሚያነሳው። ስለዚህ ማርክስ ሲ ዘ ስቴት አስ አን ኢንስትሩመንት ዊች ኢዝ ኢኮኖሚካሊ ዶሚናንት ክላስ ኩድ ሪፕረስ ኤንድ ሰብዲዩድ አዘር ክላስ። ስለዚህ ማርክስ በጀነራል ከተመለከተ እንግዲህ ሀገር እንዴት ነው ብትሉት ኢኮኖሚክ ዶሚናንት ክላስን እየጠቀመ ማለትም እየጨቆነ ፕሮሌታሪያት የሚባሉትን እየጨቆነ በበላይነት ያሉትን ዶሚናንት ክላሱን እየጨቆነ ለሌሎቹ ደግሞ የሚጠቅም ነው ብሎ ነው የሚያነሳው። ታዲያ ከዚህ ነፃ እንዴት እንውጣ ስንል ዲክታተርሺፕ ኦፍ ዘ ፕሮሌታሪያት ዋዝ ሲም አዝ ዘ ሚንስ ኦፍ ሴፍጋርዲንግ ዘ ጌንስ ኦፍ ሪቮሉሽን ባይ ፕሪቨንቲንግ ካውንተር ሪቮሉሽን ማውንትድ ባይ ዘ ዲስፖዝድ ቦርጂየስ ይላል። ታዲያ ከዚህ ሁሉ ነገር ነፃ ሆነን እንወጣ ዘንድ የሚያስፈልገን ፕሮሌታሪያት ላይ ያለው ህዝብ የሚጨቆኑ ኤክስፕሎይትድ የሆነው ክላሱ ምን መሆን አለበት? አምባገነናዊ የሆነ አብዮት ማስነሳት አለበት። ያ አብዮት ድብልቅልቁን ሲያወጣው ምን ይሆናል ነው የሚለው ማለት ነው። በሰላም መረጋጋት ይፈጠራል ነው የሚለው። እንደዚህ አይነት እሳቤ ነው ያለው። ታዲያ ግን ምን ይላል መሰላችሁ? ማርክስ ዲድ ኖት ሲ ዘ ስቴት አስ ኔሴሰሪ ኦፍ ኢንዱሪንግ ሶሻል ፎርሜሽን። ሀገር ለሶሻል ፎርሜሽንን ኢንዱር ያደርጋል ወይም ደግሞ ጠቃሚ ነው ብሎ ስለማያስብ ቅድምም እንዳነሳ ነው ሀገር ለኢኮኖሚ ጋር ሞር ሪሌትድ የሆነች ነው ብሎ ስለሚያስብ ምን ይላል መሰላችሁ? አስ ክላስ አንታጎኒዝም ፌድድ የክላስ ልዩነቱ የክላስ ጥላቻው አንታጎኒዝም ፌድ ሲያደርግ እየቀነሰ ሲመጣ ዘ ስቴት ውድ ዊተር አዌይ ሚኒንግ ዛት ኤ ፉሊ ኮሚኒስት ሶሳይቲ
would also be stateless ይለናል። የኮሚኒስቱ ሶሳይቲ ሀገር የለሽ ነው የሚሆነው። ዊዘር አዌይ ይሆናል። ስቴት የሚባለው ነገር ዊተር አዌይ ይሆናል። ምክንያቱም ዋናው ነገር የስቴት ዓላማ ያኔ ይጠፋል። ስቴት ክላስን ለመመስረት የመጣ እና ለመጨቆን የመጣ ካለው የክላስ ጭቆና ሲቆም ሀገርም የሚባለው ነገር አይኖርም ብሎ ነው የሚያነሳው። ማርክሲዝም በዋናነት ይሄ ሀሳብ የሚነሳበት እሳቤ ነው ማለት ነው። ምናልባት እነዚህ ኮንሰፕቶች ትንሽ እንትን ሊሉ ይችላሉ። ቀስ እያላችሁ ወይም እየደጋገማችሁ ለማየት ሞክሩ። ፈተና ላይ በደንብ የሚያተኩሩባቸው ስለሆኑ። እሺ ሞደርን ማርክሲስት ኒዮ ማርክሲስትን ስንመለከት ታዲያ ሞደርን የሚባለው እሳቤ ታዲያ ሲያነሳ ከምን አንጻር ያነሳል መሰላችሁ? ክላሲካል ከሚባለው በተለየ መልኩ ኢምፋሳይዝ ዘ ዲግሪ ቱ ዊ ዘ ዶሚኔሽን ኦፍ ሩሊንግ ክላስ ኢዝ አቺቭድ ባይ አይዲዮሎጂካል ማኒፑሌሽን ሬዘር ዛን ጀስት ኦፕን ኮሬሽን። በበፊቱ ዘመን እኒህ የበላይ የሚባሉ አገዛዞች ድሃዎችን ወይም ፕሮሌታሪያቱን የሚጨቁኑት እንዲሁ ኦፕን ግልጽ በሆነ መንገድ ነበር አይደለ? አሁን ግን ያ ነገር ተቀይሮ በአይዲዮሎጂካል ማኒፑሌሽን ሆኗል። ወይም ደግሞ ይሄ የእጅ አዙር ቅኝ ግዛት የምንለው አይነት ሀሳብ ያለ አይደለ? ልክ ግሎባል ኖርዞች እኛን እንደሚጨቁኑን እንደዛ አይነት ነው አይዲዮሎጂካል ማኒፑሌሽን ነው ይላል። ሶ ቦርጀስ ዶሚኔሽን ኢዝ ሜንቴንድ ላርጅሊ ስሩ ሄጌሞኒ ዛት ኢዝ ኢንተሌክቹዋል ሊደርሺፕ ኦር ካልቸራል ኮንትሮል ዘ ስቴት ፕሌይንግ አን ኢምፖርታንት ሮል ኢን ዘ ፕሮሰስ። ስለዚህ የበላይኒ ቦርጀስ የምንላቸው አካላቶች ዶሚኔት የሚያደርጉት በሄጌሞኒ ነው። የበላይነት በሚባለው ንሳብ በመቆጣጠር ነው። በበላይነት በሄጌሞኒክ ዌይ ነው ይላል። ይሄ ሄጌሞኒክ ዌይ ግን የሚሆነው በኦፕን ኮሬሽን አይደለም። ኢንተሌክቹዋል በሆነ ሊደርሺፕ ኢን በካልቸራል ኮንትሮል አንድ የበላይ የሆነ አካል እኛን የሚቆጣጠረን ባህላችንን እየወሰደ ወይም ደግሞ ኢንቴሌክቹዋሊ አይዲዮሎጂካሊ የሆነ ሊደርሺፕ አይዲዮሎጂካሊ የሆነ አይዲዮሎጂካሊ ማኒፑሌት ሲያደርግ ነው ማለት ነው። ግልጽ ይሆናላችሁ ይመስለኛል። ስለዚህ ሀገርም ይህንን ለማድረግ እንደ ፕሮሰስ ሆኖ እንደ ጠቃሚ የሆነ አካል ነው ብሎ ነው የሚያነሳው ማለት ነው። የሞደርን ማርክሲዝም እሳቤ ማለት ነው። እንግዲህ በሞደርን ማርክሲዝም እሳቤ ውስጥ የሚነሱት ዋና ሀሳቢዎች ይህንን ይመስላሉ ማለት ነው። ለዛሬ እንግዲህ የማርክሲዝምን እና የላይብራሊስትን እሳቤ በደንብ ገለጻ አድርገን የተመለከትን ይሆናል። ተመልክተነዋል ብዬ አስባለሁ። በቀጣይ የሌቫቲያን እና ቀጣዩን ክፍል የምንመለከት ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ሀሳብ እንዲሁም አስተያየት ካላችሁ በኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ቻው ቻው።